ፍናን ማግባቷን ተከትሎ ወጣቶች ሰላማዊ ሰልፍ ወጡ። አርቲስት ፍናን ማግባቷን ተከትሎ ወጣቶች ሰላማዊ ሰልፍ ወጥተዋል። ይዘው የወጡት መግለጫም በጣም ብዙዎችን አስገርሟል። ይዘው የወጡት መግለጫ ምንድነው? በዛሬው ቪዲዮ የምናይ ይሆናል። ሰላም ውድና የተከበራችሁ የህይወት ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ ያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ዘወትር የምንለቃቸው አዳዲስ መረጃዎች እንዲደርሳችሁ አድርጉ። እንግዲህ ሰሞኑን ፍናን ማግባቷን ተከትሎ በርካታ አስተያየት ሰጪዎች አይቻለሁኝ። በጣም የገረመኝና የደነቀኝ ነገርም አካፍላችኋለሁ ማለት ነው። እንግዲህ ፍናን በደማቅ ሰርግ ማግባቷን እናውቃለንና በዚህም መልካም ምኞታቸውን የገለጹላት በርካቶች አሉ። እንደዚሁም ደግሞ የእሷ ትዳር 6 ወር አያልፍም እመኑኝ እያሉ በፌስቡክ ገጻቸው የሚለጥፉም ሰዎችን እንደዚሁ አይቻለው ማለት ነው። ለምንድን ነው ትዳሯ አይበረክትም ያሉበት ምክንያት ለምን ይሆን ብላችሁ ታስባላችሁ? አስተያየታችሁን ኮሜንት ላይ እፈልጋለሁኝ እንድትጽፉልኝ ማለት ነው። ለምን ይመስላችኋል እንደዚያ ሊሉት የቻሉት? እኔም የራሴን ሀሳብ ላስቀምጥ። እንግዲህ የትዳር ፍናን 6 ወር አያልፍም ያሉበት ምክንያት እንደኔ አስተሳሰብ እንግዲህ አብዛኛውን አርቲስቶች አይታችሁ ከሆነ ሚዲያ ላይ እንደዚህ ሞቅ ደመቅ ባለ ሰርግ ተጋብተው ትዳራቸው ሳይቆይ ወዳው የሚፈርስበት አጋጣሚ በጣም እየተበራከተ ስለመጣ ነው ብዬ አስባለሁኝ። እንደዚሁም ደግሞ ፍናን እንግዲህ በጣም ቆንጅዬ ናት። በጣም በርካታ ወንዶች ከዚህ በፊት እንዳለቀሱባት እንግዲህ በሶሻል ሚዲያም ሰምተናል ማለት ነው። ለዚህ ይመስለኛል እኔ በጣም ብዙ እንባ የወንዶች እንባ አለባት ብለው ስላሰቡ ይመስለኛል ብዬ አስባለሁኝ። ነገር ግን እንደዚህ ያለ ሀሳብ እንደዚህ ያለ ምኞት መመኘታቸው ግን ጥሩ ነው ብዬ አላስብም። ምክንያቱም ትዳርን የሚያቆየውም የሚያፈርሰውም ፈጣሪ ስለሆነ እኛ ግን መልካም ምኞታችንን ብቻ ብንመኝላት ጥሩ ነው ብዬ አስባለሁ ማለት ነው። እንደውም ትላንትና ሶሻል ሚዲያ ላይ ዞር ስል ነበረና እመኑኝ በቃ 6 ወር ነበረና 1 ቀን ተቀንሷል እያሉ ካሁኑ እያማረቱባት ነውና እንደዚህ ያለ ነገር ከእንደዚህ ያለ ነገር ብንቆጠብ ጥሩ ነው። መልካም ምኞት ብንመኝ መልካም ነው ብዬ አስባለሁ ማለት ነው። መልካም ምኞት መመኘት ካስተደበራችሁ ደግሞ ዝም ማለቱ የተሻለ ነው ብዬ አስባለሁ። ለሰው ልጅ ላይ ማሟረት ጥሩ አይደለም። ይሄ ማሟረት ነው። ከዚህ በፊት ነጻነት ወርቅነህ ነፍሱን ይማርና ሊሞት አካባቢ እዚህ ሶሻል ሚዲያ ላይ ሀዘን እየሸተተኝ ነው ብላ አንዷ ፖስታ ነበረና በዛ ቅጽበት ነው እንግዲህ ነጻነት ወርቅነህ የሞተውና እንዲሁም ደግሞ አንዷ ሲኒ ዘቅዝቃ ነጻነት ይሞታል ብላ ነበርና በጣም የሚገርም የሚያሳዝን ነገር ነው። እንደዚህ ያለ ነገር አይደረግም። በጣም አጽያት ነው ጭምርና ከእንደዚህ ያለ ነገር ብትቆጠቡ ብዬ አስባለሁኝ። እንግዲህ ወደ ሰላማዊ ሰልፍ ወደ ወጡት ወጣቶች ስንመጣ እንግዲህ እነዚህ ወጣቶች ሰላማዊ ሰልፍ የወጡበት ምክንያት ፍናን በማግባቷ ነው። ፍናን የኛ ናት፣ መንግስት ቀይ ባህርን ትቶ ፍናንን ማስመለስ አለበት ብለው ነው እንግዲህ መግለጫቸውን ይዘው የወጡት ማለት ነው። በዚህም በጣም በርካታ
ሰዎች ተናደዋልም ፈገግም አስብሏቸዋል። እንዴት ማለት እነዚህ ሰዎች አሁን ወጣቶች ጩጬ ናቸው፣ ግን ለመፈመስም ይሆን ብዬ አስብ ያለውኝ። ለመፈመስ የሚደረጉ ድርጊቶች ደግሞ አንዳንዴ ሳናስባቸው ወደ ወንጀልም ሊወስድ ሊያመራ ስለሚችል ለምሳሌ ቀይ ባህርን ትቶ ፍናንን ያስመልስልን ማለታቸው በጣም ብዙ ሰዎችን አናዷል። በጣም ነው የተናደዱት ማለት ነው። እንዴት ቀይ ባህርን ከፍናን ጋራ ታወዳድራላችሁ ብለው እንግዲህ አስተያየት ሲሰጡ ነበረ፣ በንዴት ማለት ነው። እውነት ነው። እንደኔ ይሄ ቀይ ባህር ማለት የሀገር ነው፣ የህዝብ ነው፣ የሁሉም ነውና እንደዚህ ማለታቸው ተገቢ ነው ብዬ አላስብም። እንደዚሁም ደግሞ ይዘው የወጡት መግለጫ እንግዲህ በጣም በርካታ ሰዎች አስተያየታቸውን አስቀምጠዋል። ከዛም መካከል እንግዲህ ከኮሜንት በጣም የገረመኝ ኮሜንት አለና እናንተ አልተማራችሁም፣ በቃ ምንም አታውቁም። በጣም ብዙ ኮሜንቶችን አንብቤ ያለውና ይሄ ነገር ወደ ወንጀልም እንዳያመራባቸው ፈራለሁኝና እንደዚህ ለቀልድ የሚደረጉ ነገራቶች በኋላ ወደ ወንጀል ሊወስዱ ስለሚችሉ ከእንደዚህ ያለ ነገር ብትቆጠቡ ላለሁኝ። እንግዲህ ፍናን የህዝብ ናት ሲባል ምን ማለት ነው ወደሚለው ስንመጣ ፍናን እንግዲህ በጣም ታዋቂ ናት፣ አርቲስት ናት። የምትሰራቸው ስራዎች፣ ድራማዎች፣ ፊልሞች ላይ በጣም ተወዳጅ ናትና ይሄ ነው ህዝብ ናት የሚያስብለው። ግን እሷ ማግባት ያለባት አንድ ወንድ ብቻ ነው እንጂ ወንድ አይደለም። እሺ ጋይስ፣ እሷ እኮ የራሷ የሆነ ቤተሰብ መመስረት አላት፣ ልጅ መውለድ አለባትና ቻሉት፣ እንግዲህ ቻሉት ለማለት ነው። ያጋጥማል ወንዶችዬ ቻሉት ማለት አንድ ሴት አንድ ወንድ ነው ማግባት ያለባትና በእርግጥ በኢንዱስትሪው በጣም ብዙ ተወዳጅነትን አግኝታለች በስራዋና ውደዷት። ግን ማፍቀር፣ መውደድ፣ ማግባት የምትችለው አንድ ሰው ብቻ ነው። ግን መውደድ ትችላላችሁ። እሺ እና ይሄ ነው እንግዲህ የዛሬ ቪዲዮ ውዶችዬ። ሀሳብ አስተያየታችሁን ግን እፈልጋለሁኝ። ሀሳብ አስተያየታችሁን እፈልጋለሁኝ። ለሰው ልጅ መልካም ነገር እንመኝ ማለት እፈልጋለሁ። በአጠቃላይ ለፍናን አታሟርቱባት። ካሁኑ ገና 2 ቀን ነው ካገባችና አታሟርቱባት። ጥሩ ነገር ተመኙላት። ጥሩ ነገር መመኘት ከደበራችሁ ደግሞ ዝም በሉ። አታሟርቱባት፣ የምር አታሟርቱባት። የሁሉም ማለት የአንዱ ትዳር አልሰመረም ማለት የሁሉም ትዳር አይሰምርም ማለት አይደለምና መልካም ምኞታችሁን ብቻ ብትገልጹላት ደስ ይለኛል። የምር የኔ ምኞት እንግዲህ ወልዳ ከብዳ በቃ ማየት ፈልጋለሁ። እንደሷ ቆንጆ የሆኑ ልጆች ወልዳ ነው ማየት የምፈልገውና በጣም አብዛኛው ሰዎችም እንደዚህ ያለ ምኞት እንደሚመኙላት ነው። ስለዚህ ባካችሁን አታሟርቱባት ማለት ፈልጋለሁ። ሀሳብ አስተያየታችሁን ደግሞ በኮሜንት ጻፉልኝ ጋይስ፣ የምር ጻፉልኝ። ምን ተሰማችሁ በዚህ ጉዳይ ላይ? ሰላማዊ ሰልፍም ደግሞ ያው እንዳልኳችሁ ሰላማዊ ሰልፍ የተባለው እንደ ቀልድ የሚታየው ነገር ወደ ወንጀልም ሊያመራ ስለሚችል ከእንደዚህ ያለ ድርጊቶች ብትቆጠቡ ባይ ነኝ። የዛሬ ቪዲዮ እንግዲህ ይሄን ይመስል ነበረ። ስለተከታተላችሁኝ እጅግ አርጌ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሆኑ። እንዲሁም ላይክ፣ ሼር እያደረጋችሁ አበረታቱኝ። እያበረታታችሁኝም ነው ደግሞ አመሰግናለሁ። ክበሩልኝ። በሌላ ቪዲዮ ደግሞ እስከምንገናኝ ሰላማችሁ ብዝት ይበልልኝ ባይ